ነገ መጋቢት 10 ደረሰ። አቤት ቅዱስ ዕፀ መስቀል። አዎ በአይሁዳውያን ክፋት፣ ምቀኝነት፣ ተንኮልና ሴራ ከተደበቀ ከ300 ዓመት በኋላ በልዑል እግዚአብሔር ቸርነትና በእናታችን በቅድስት እሌኒ አማካኝነት ከተደበቀበትና ከተቀበረበት ቦታ የተገኘበት ዓመታዊ ክብረ በዓሉ ነው። አዎ ሰው ግራ ስለሚጋባ ነው እንጂ መስከረም 17 የደመራ በዓል ነው። ጢሱ የጠሰበት ቀን ነው። መጋቢት 10 ደግሞ ከ6 ወር ቁፋሮ በኋላ የተገኘበት ቀን ነው ማለት ነው። አረ ለመሆኑ እናታችን ቅድስት እሌኒ ማን ናት? የታላቁ ንጉሥ የጻድቁ የቅዱስ ቆስጠንጢኖስ እናታችን ቅድስት እሌኒ አመጣጧ፣ ተጋድሏዋ፣ ታሪኳ እንዴት ነው? እንዴት ቅዱሱን ዕፀ መስቀል ልታገኘው ቻለች? የሚለውን አጠር አድርጌ አቀርብላችኋለሁ። ለስም አጠራሩ ክብር ምስጋና ይግባውና መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት መስቀል ሙት እያስነሳ፣ ድውይ እየፈወሰ፣ አጋንንት እያወጣ የተለያዩ ገቢረ ተአምራትን ሲሰራ ክፎች አይሁዶች አይተው ሕዝቡ ክርስቲያን እንዳይሆኑ በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩት። ከዚያም የከተማውን ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራ ሆነ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ቄሳሮች በክርስቲያኖች ላይ የማያባራ መከራ አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነጻነት ስላልነበራቸው የጌታችን የኢየሱስ ክርስቶስ ክቡር መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ የቆሻሻ መጣያ ሆኖ ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳውን መስቀል ባለቤቱ መድኃኔዓለም አልረሳምና እርሱ የፈቀዳት ዕለት ስትደርስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ። በነገራችን ላይ እናታችን ቅድስት እሌኒ የታላቁ ቅዱስ ንጉሥ የቅዱስ ቆስጠንጢኖስ እናት ስትሆን እንዴት ቅዱሱን ንጉሥ ወለደችው? የእሷስ ነገረ ሕይወቷ እንዴት ነበር ያልን እንደሆነ እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆኖ ይኖሩ ነበር። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስከሚመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ እንኳን አትወጣም ነበር። ተርቢኖስ ለንግድ ሄዶ ብዙ ዓመታት ቆይቶ ከጓደኞቹ ጋር ወደ ሀገር ሲመለስም ከነጋዴዎች አንዱ በእግዚአብሔር ፈቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችን ሌላ ሳይለምዱ እናገኛቸው ይሆንን ብሎ ጠየቀ። የእናታችን የቅድስት እሌኒ ባል ተርቢኖስ ግን እንኳን በሰላም አደረሰን እንጂ ሚስቴን በዚህ በፍጹም አልጠራጠራትም ብሎ ሲመልስ፣ ሌላው ጓደኛው ያንተ ሚስት ከማን ትበልጣለችና ነው እንደዚህ እንደምትለው? ከሚስት ጋር ለምዳኝ ለምጃት፣ ወዳኝ ወድጃት ብመጣስ ምን ትቀጣለህ አለው። ተርቢኖስም በሚስቱ በቅድስት እሌኒ ተማምኖ ይህንን ብታደርግ ይህንን ያህል 4 ዓመት የለፋውበትን ሀብት ከነትርፉ ውሰድ፣ አንተም እሷ አሳፍራ ብትመልስህ እንደዚሁ ሀብት ከነትርፉ ለእኔ ይሁን ተባብለው ተወራረዱ። ከዚያም መርከቡ ወደብ ከመድረሱ በፊት ነጋዴ ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎ ጠየቃት። እርሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጭኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ ወርቅ ሰጣት። ሰራተኛይቱም ሁለቱ ብቻ የሚያውቁት የእመቤቴ ሀብል አለ፣ ያንን አመጣልሃለሁ። መጀመሪያ አንተ በከተማው ውስጥ እየዞርህ ነጋዴዎች መጡ፣ የብስ ረገጡ እያልክ አስወራ። ከዚያም ተመልሰ እንድትመጣ ብላ ሰደደችው። ነጋዴውም እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴዎቹ ቤተሰቦች ነጋዴዎችን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒም ሰራተኛ እመቤቴ ነጋዴዎች መጡ፣ የብስ ረገጡ ተብሎ ይወራልና ባለቤቱ በሰላም ስለመጡ የይዘገጃጁ ገላውን ይታጠቡ ብላ መከረቻት። እሌኒም ገላዋን ስትታጠብ የአንገቷን ሀብል ቁጭ ካደረገችበት ቦታ ሰራተኛቱ አንስታ ለነጋዴው በተቃጠሩበት ዕለት ሰጠችው። ነጋዴውም ለሰራተኛቱ የውለቷን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደና ለተርቢኖስ ሚስትህን ለምጃት ወድጃት ወዳኝ ለምዳኝ መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለህ ብሎ ጠየቀው።
ተንኮለኛው ነጋዴ ያንን ሀብል አውጥቶ ይህ ሀብል የሚስትህ አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውንም አጣ። በውርርዱ መሰረት ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠባበቅ የከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ለወትሮው እንኳን ይህንን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን ስንገናኝ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝንሃይሃለሁ ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ በማዕበል አጠፋብኝ። እኔ ያላዘንኩ ማን ይዘን አላት። እሌኒም ጽኑ አማኝና የተማረች ክርስቲያን ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው አለችው። አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋርጄ በሰጠሁበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማያውቀኝ ሀገር እሄዳለሁ። አንቺ ግን ሁሉ ይወድሻል፣ ሁሉ ያከብርሻልና ከወደድሹ ጋር ኑሪ አላት። ቅድስት እሌኒም በደስታ ጊዜ አብሬህ እንደሆንኩ በችግርም ጊዜ አልለይህም። የኔና ያንተን አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት እቀራለሁ? ወደምትሄድበት ወደምትሰደድበት አብሬህ እሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦና ይዞት የነበረውን ምስጢር አወጣው። እሌኒ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላሁም አልከዳሁም፣ ይህንን ሐሳብ እንዴት አሰብ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነው ሁሉ ነገራት። እሌኒም ያልጠበቀችውን ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሱ ጊዜም በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ ብሎ በዛ በብረት ሳጥን አድርጎ ወደ ባህሩ ወረወራት። እሌኒም ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረው ኮንስታንቲኖስ ቁንስጣ የተባለው ንጉሥ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮችን አዘዘ። ሳጥኑን አውጥተው ሲከፍቱትም እጅግ የተዋበች ሴት ሆና አገኟት። ንጉሥም እሌኒን ወደ ወስዶ ሚስቱ አደረጋት። ኮንስታንቲኖስ ወይም ቁንስጣም የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግሥት እሌኒም በ272 ዓ.ም ታላቁ ቅዱስ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎች ሕዝቡ ተስማምተው የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 28 ቀን በ316 ዓ.ም በሮም ምዕራብ ክፍል በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ሥራዎችን ስለሠራ በሰራዊቱ ዘንድ ይወደድ ነበር። ሊቀ ነቢያት ሙሴን ወላጅ እናቱ ተራ ሠራተኛ መስላ ገብታ በፈርዖን ቤት ሃይማኖትን፣ ባህሉን፣ ታሪኩን በሚገባ እያስተማረች እንዳሳደገችው ሁሉ ንግሥት እሌኒም ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክስሚያኖስ ጋር ለመዋጋት ምታነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ ቁንስጣጣኑ በዚህ ምልክት ወይም መስቀል ጠላትን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ ስላየ ስለ ሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማቸው ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም ጠላቱን ድል ነስቶ በጠቅላላው የሮም መንግሥት አግዛቶች ሁሉ ገዢ አዛዥ ንጉሥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ምክንያቱም ልጇ ሲወለድ ክርስትና ከተነሳልኝና ክርስቲያን ከሆነልኝ ቅዱስ ዕፀ መስቀሉን ፈልጌ አገኛለሁ፣ ቤተ መቅደስንም እሰራለሁ ብላ ተስላ ነበር። ከዚህም በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ነበር። እንደደረሰችም ስለ ቅዱስ ዕፀ መስቀል መረመረች። አይሁዳውያንንም አስጨንቃ ያዘቻቸው። ነገር ግን ቦታውን የሚያስረዳት አላገኘችም ነበር። የአይሁድ ወገን እምቢ ቢሉም በኋላ ግን ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ መለከታትና አስቆፍሪው ብሎ ነገራት። ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሦስቱ ተራሮች አንዱ ነው ስላላት
ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ተአምራት የተነሳ ሕዝቡ እያመነ በተቸገሩ ጊዜ ክፉዎች አይሁዳውያን ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻና ጥራጊ የከበረ መስቀል ባለበት ቦታ እንዲጥል አዘው ስለነበር ከ250 ዓመት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆኖ ነበር። ቅድስት እሌኒ ተራሮቹን ለማስቆፈር ከሦስቱ ተራሮች የቱ እንደሆነ ለመለየት መስከረም 16 ቀን ደመራ አስደምራ ብዙ ዕጣን በመጨመርና በማቃጠል ከኢየሩሳሌም ወጣ ብለው ያሉትን ኮረብቶች አሳያት። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ይህም የሆነው መስከረም 17 ቀን ነው። ቅዱስ ያሬድም ሰገደ ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ንግሥት እሌኒም የክብር ባለቤት የጌታችን የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶሳት ቅዱስ መቃርስ ነግሯት ስለነበር ከእርሱም ምልክት ታይ ዘንድ ወደደች። የሞተ ሰው አምጥታም በሁለቱ መስቀሎች ላይ በተራ ብታስቀምጣቸው አልተነሳም። በመጨረሻ ጽሕፈት ባለው በአንዱ መስቀል ላይ ብታስቀምጠው ያን ጊዜ የሞተው ሰው ተነሳ። በዚህም የጌታችንን መስቀል ለየችው። እሌኒም ለጌታችን መስቀል ሰገደችለት። ክርስቲያኖች ሁሉ ሰገዱለት። በሰሙ ጊዜም መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ይህም የሆነው በዚች በመጋቢት 10 ቀን ነበር። እንግዲህ እንደሰማችሁት ነው። መስከረም 17 የተጀመረው ቁፋሮ መጋቢት 10 ቀን አልቆ ቅዱስ መስቀሉ ተገኝቷል ማለት ነው። ከ10 ዓመት በኋላ ደግሞ በመስከረም 17 ቀን ቤተ መቅደሱ ተሰርቶ ወደ ቤተ መቅደሱ ገብቷል ማለት ነው። ይሄ ቅዱስ ዕፀ መስቀላችንም በደጉ ንጉሥ በቅዱሱ በአጼ ዳዊት ዘመነ መንግስት ወደ ሀገራችን መጥቷል። በደጉ ንጉሥ በአጼ ዳዊት ልጅ በአጼ ዘርዓ ያዕቆብ አማካኝነትም በግሽን ደብረ ከርቤ መስቀሌን በመስቀለኛ ቦታ አስቀምጥ በሚለው ትእዛዝ መሰረት በግሸን ማርያም በግሽን ደብረ ከርቤ መስቀሉ ተለብጦ ተቀምጧል ማለት ነው። አደራ ሁላችሁም ቪዲዮን እስከ መጨረሻ እንደተመለከታችሁት እንዳረጋግጥ ኮሜንት ሴክሽን ላይ ኒኮስጣጣን እያላችሁ ጻፉ። አዎ ኒኮስጣጣን ድል የምነሳበት አርማይና ምልክቴ ይሄ ነው ማለት ነው። አዎ ድል የምነሳበት አርማይና ምልክቴ ይሄ ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ። ቪዲዮ ረዥም ስለሆነ ለሁሉም ሰው ላይ ይዳረስ ይችላልና በሚቻላችሁ መጠን ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ በደሙ በዋጀው ባከበረውና በቀደሰው ድል እንድንነሳበት ምልክት አድርጎ በሰጠን በቅዱስ ዕፀ መስቀል አጥርነት ይጠብቀን። አሜን። ይቆየን። ይህ ቦታ ገዳመ ወንያት አቡነ ሐራ ድንግል ገዳም ይገኛል። እጅግ በጣም የሚገርም የፈውስ ቦታ ነው። እሱን አሳያችኋለሁ። ይሄ የምትመለከቱት ቦታ እንግዲህ የሚገኘው በአጋንንቱ መቅሰፍት በቅዱሱ አባታችን በካንሰሩ ፈዋሽ በአቡነ ሐራ ድንግል ገዳም ነው። አዎ በገዳመ ወንያት በአቡነ ሐራ ድንግል ገዳም የሚገኝ ሲሆን መስቀለ ክርስቶስ በተለምዶ መድኃኔዓለም እየተባለ ይጠራል። እጅግ በጣም የፈውስ ቦታ። አነስት ያለችው መስቀል እዚህ ላይ ሂጄ ወደ ውስጥ አሳያችኋለሁ። ይቺ ትንሿ መስቀል ስትቆፈር ይችን መስቀል ፉቲንጓን ወይም ደግሞ መሰረቷን ለማውጣት በሚቆፈር ጊዜ እጅግ በጣም ፈዋሽ ጸበል ፈልቆበታል። እንደምታዩት እዚህ በረሃ ላይ እዚህ አለት ላይ እንዴት ሆኖ ይሄ አካባቢው ለምልሞ እንዳለ እንግዲህ አስጠግቼ ያሳያችኋለሁ ማለት ነው። እንግዲህ እንደምትመለከቱት ያው ድርሳነ መስቀል እየተነበበ ስለሆነ ከዚህ መስቀለ ክርስቶስ ስር ወደ ውስጥ ገብቼ ነገሮችን ላሳያችሁ አልችልም። ይሄ ግን እንደምታዩት እልም ያለ በረሃ ላይ ይሄ ለመለመውን ቦታ ተመልከቱት። እዚህ ውስጥ እጅግ በጣም አስደናቂና ፈዋሽ ጸበል ፈልቋል። በጣም በሚገርማችሁ ሁኔታ ይህችን ትንሽ መስቀል ለመስራት ፉቲንጉ ቁፋሮ ላይ እያለ እጁ እጥፍ ያለ 5 ምጣቶቹ እጥፍ ያሉ የማይዘረጉለት አንድ የባጃጅ ሾፌር መጥቶ ድንጋይ እየፈነቀለ እያለ ነው ብቅ ያለችው ጸበሏ። በዛ አጋጣሚ እንግዲህ እጁ ተዘርግቶለታል ማለት ነው። በዚያው ቀን ጸበሉ ፈልቆ ሲነካው እጁ ተዘርግቶለታል። በዚህ ጸበል አይናቸው የበራላቸው በጣም ብዙ ታምር የተደረገላቸው ብዙ ሰዎች ናቸው። ገዳመ ወንያት አቡነ ሐራ ድንግል ስትመጡ እንግዲህ ይህንን ታምር አይታችሁ ትሄዳላችሁ ማለት ነው። ያው እንደምታውቁት መጋቢት 11 ከነገ ወዲያ የቅዱሱ አባታችን የካንሰሩ ፈዋሽ የአጋንንቱ መቅሰፍት የአባ አቡነ ሐራ ድንግል ወርሃዊ በዓላቸው ነው። ስለዚህ ነገ መጋቢት 10 ደግሞ መስቀለ ክርስቶስ ነው። ዋዜማው ቀደም ብላችሁ መጥታችሁ መስቀለ ክርስቶስን እዚህ አብረን አክብረን ከዚያ ደግሞ መጋቢት 11 ደግሞ የአባታችን የአቡነ ሐራ ድንግል ወርሃዊ በዓል አክብራችሁ ቤታችሁ ትሄዳላችሁ ማለት ነው። ወደ ገዳመ ወንያት አቡነ ሐራ ድንግል ስትመጡ እንግዲህ ይህንን ቦታ ሳታዩት እንዳትሄዱ እላችኋለሁ። በቅዱስ ዕፀ መስቀሉ ስም በተሰየመች በተሰራች ቤተ ክርስቲያን ተገኝቶ የተማጸነውን የለመነውን ሰው በሙሉ በምድር በሥጋ እያለ ጸሎቱን እሰማዋለሁ፣
በሰማይ ደግሞ መላእክት እንኳን ክብርና ተድላ ደስታውን ወደማያውቁት ወደ ታላቁ የመንግሥተ ሰማያት አዳራሽ ያለ ወቀሳና ያለ ከሰሳ በክብር አስገባዋለሁ። ለቅዱሱ ዕፀ መስቀል የክብረ በዓል ሲል ከሩቅም ከቅርብም ተጉዞ የተገኘውን ሰው በሙሉ ወደ መቃብሬ ወደ ኢየሩሳሌም ጎለጎታ እንደተጓዘ እንደሄደ እቆጥርለታለሁ። ድርሳነ መስቀል፣ መልክዓ መስቀል፣ ነገረ መስቀል ወይም ደግሞ ማንኛውንም ስለ መስቀሌ ዜና ገድል የሚናገር ማንኛውንም መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንዲሁም ደግሞ በጥቡ ሕሊና ሆኖ በእምነት ቆሞ የሰማውን ሰው በሙሉ እንዲሁም ደግሞ የመጽሐፉን ገበታ የተሳለመውን ድርሳነ መስቀሉ በተነበበበት ጸበል የተጠመቀውን ጸበሉን የጠጣውን እንደዚሁም ደግሞ ችግር ያለበት ቦታ ላይ በእምነት ሆኖ ይሆንልኛል ይደረግልኛል በማለት ወስዶ የረጨውን ሰው በሙሉ እኔ ቃሌ የማያብል አምላክ በሕይወት መጽሐፍ በአምደ ወርቅ በወርቅ ቀለም ስሙን እጽፈዋለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶልናል። ለዚህም አይደል እንዴ ወገኖች 300 ርቱዓነ ሃይማኖት የሃይማኖት ጸሎተ ሃይማኖት በሚለው ድርሰታቸው መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጽናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። የአመንነው እኛም በመስቀሉ እንድናለን ድነናልም ብለው ይህንን ታላቅ ጸሎት የደረሱልን እኛም እንደ አባቶቻችን የእነሱን ፈለግ ተከትለን ለመስቀሉ ጠላቶች እንደዚህ እንላቸዋለን። እኔ ኦርቶዶክሳዊ ወጣት ነኝ፣ ለምን መስቀል አደረግክ አትበለኝ። አንዱ የኦርቶዶክስነት ተዋህዶ መገለጫዬ እኮ መስቀሌ ነው። አዎ የእኔ መታወቂያ እኮ መስቀሌ ነው። በመስቀሌ እወቀኝ፣ በሌላ በምንም ነገር አትወቀኝ። ይሄ የማደርገው መስቀል እኮ ስለተከፈለልኝ ዋጋ ይናገራል። አዎ አታውቅም እንዴ ያደረኩት ይሄ ቅዱስ ዕፀ መስቀል እኮ አምላኬና ጌታዬ ኢየሱስ ክርስቶስ ምን ያህል ዋጋ እንደከፈለልኝና እስከምን ድረስ እንደወደደኝ ይናገራል። ይሄ ያደረኩት ዕፀ መስቀል ስለማመልከው አምላክ ይናገራል። ምክንያቱም እኔ ኦርቶዶክሳዊ ነኝ። ይሄ መስቀል ደግሞ መታወቂያዬ ነው። በዚህ በመስቀሉ እወቀኝ፣ በሌላ በምንም ነገር አትወቀኝ። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና መድኃኔዓለም ኢየሱስ ክርስቶስ በደሙ በዋጀው ባከበረውና በቀደሰው ድል እንድንነሳበት ምልክት አድርጎ በሰጠን በቅዱስ ዕፀ መስቀል አጥርነት ይጠብቀን። አሜን። ይቆየን።